በቃ እኔ እዚህ ልተው አልችልም። አንደኛ በቃ ምንም አልሆንም፣ ችግር የለውም። እኔ ከዚህ በላይ ምንም ሊመጣብኝ አይችልም። እንደ ሰው ልጅ እኮ ማለት በጣም ብዙ ነገሮችን ሊያሳልፍ ይችላል። እኔ ደግሞ በዚህ እድሜ ብዙ ነገሮችን አሳልፌያለሁ። ስለዚህ ምንም አይከብደኝም። እኔ አታስቢ። አይደለም እውነቴን ነው፣ አይከብደኝም። አይደለም ልንገርሽ፣ እኔ አታስቀይም ነው ታዬ። ሁሉንም ፕሮሰስ ጨርሻለሁ ድዬ። እኔ አሁን እነሱን እንድናሳምናቸው ነው። እኔ ልንገርሽ ታዬ፣ ሁሉንም ነገር ጨርሻለሁ። በዚህ ነገር አትቀየምኝም፣ አታስቀይምኝም። እንደዚህ የሚባል ነገር የለም። አንቺ እስቲ አስቢ፣ አባዬ አታሳዝንሽም? አልሰማችም? በሰው ምን ትላለች? አታሳዝንሽም? እንደገና ደግሞ ይሄ ደም የሆነ ልጅ እኮ እያልኩት ነው፣ ደጋገምኩልሽ። ደም የሆነ 3 ወር ያልሞላው ልጅ ይዘሽ ሰው ሀገር ሊሄድ ማለት ምን ማለት ነው? እዛ ቢያመውስ ያለመደው አየር ሄዶ ቢታመምስ ማን አለ? ከጎንሽ ሰው የለ፣ ምን የለ፣ ያለ ነው እኛ እዚህ ነን። ማንንም አታውቂበት ሀገር እዛ ተሻግረሽ ሄደሽ ከኢትዮጵያ ውጭ ወጥተሽ የበለጠ በልጅሽ ህመም ደግሞ ብዙ ፈተና ሊገጥምሽ ይችላል። ሩታ ወደ ውጭ ሊሄድ ነው፣ ልጄን ይዤ መሄድ አለብኝ አለች። አዎ ልጅና እናት አይለያዩም እናውቃለን። ግን ሩታ የልጁ ፓስፖርት ያስፈልጋል፣ ብዙ ነገር ያስፈልጋል። እንዴት ነው አለ ፓስፖርት ምናምን ይዘሽ የምትወጪ? ወይስ ልጁ እንዴት ነው? አንቺ አሁን ለስራና በመንግስት ጉዳይ በስራ የምትሄጂ ከሆነ ሊያግዙሽ ይችላሉ። ከዛ የቀጠለ ግን ለልጁ ፓስፖርት ለማውጣት እኔ ልደት ካርድ ያስፈልጋል ብዬ አምናለሁ። ከዛ ሌላ ህግ ካለ አላቅም፣ ግን ልደት ካርድ ነው ለልጅ ፓስፖርት ማውጣት። አለ ልደት ካርድ ይቻላል ወይ? እንዴት ነው የምትሄጂ የምችው? አዎ ሰላምሽ እያገኛሽ አይደለም፣ ሰላምሽ እየረበሹ ነው፣ በየቦታ ጠርቶሽ እያናገሩሽ ነው፣ እያየን ነው እኛም። ስለዚህ አንቺ በእውነት ራስሽን ሰብስበሽ እነሱን ከልክለሽ መስራት አለብሽ። አሁን ለምሳሌ እኔ የፈራሁት ነገ አንቺ ላይ ድራማ ሊጀምሩ ይችላሉ ብዬ ነው አምነው። ግን ልጅ አትበሉማ በእናታችሁ። ሌላው አሁን ነገ ተነስቶ ሁሉም ስል ይውላል። አንቺ ይህን ዛሬ አይቼን ሀሳብ ሰጥተሻል፣ ይህ ውሳኔ ወይ አብርሃምን በዚህ አይዲያ ሊመጣ ይችላል፣ ወይ ደግሞ ሌላ ሰውን በዚህ አይዲያ ሊመጡ ይችላሉ። ስለዚህ አንቺ ይሄን ነገር ማንሳት ራሱ የለብሽም ማለት ነው። እንኳን ልትጂ ራሱ ከሆነ ሩታ ለኛ ራሱ ማሳወቅ የለብሽም። ልክ እዛ ደርስሽ እዛ ገብተሽ ሁሉ ነገር አስተካክለሽ ከተስተካከለሽ በኋላ ስለጠፋው እዚህ ነው አለው ብለሽ ማሳወቅ አለብሽ። እኔ ብትጂ ደስ ይለኛል። ምክንያቱም አንጃው ልጅ ይዘሽ ከዚህ ሀገር ብትወጪ ከዛን የግድ አብርሃም ተከትሎሽ መምጣቱ አይቀርም። ምክንያቱም ልጅ ይፈልጋሉ ብሎ ተከትሎ መውጣቱሽ አይቀርም ማለት ነው። ተከትሎሽ ከወጣሽ ደግሞ ይሄ ሁሉ ኮቶት አብሮ ተከትሎ ሊሄድ አይችልም ወደ ሌላ አገር ማለት ነው። እንኳን ሌሎቹን ታና ሄርሜላ አብራ መሄድ አይችልም። ስለዚህ በዛ ሰዓት እሱም እዛ ቆይቶ ከሴቶች ነጻ ይሆናል። እዛ ልትኖሩና እናንተ ሁለታችሁም ልትታረቁና ልጃችሁን በፍቅር ልታሳድጉ ትችላላችሁ። ስለዚህ እኔ ብትወጪ ደስ ይለኛል። እኔ ሀሳብ ብትወጪ ደስ ይለኛል። ነገር ግን ስንት ነገር ነው የሚያስፈልገው ለዚህ ልጅ ገና ነው። እንኳን አሁን እንዴት ነው ይዘሽ ወደ አዲስ አበባ ራሱ ማመለሰችም? ምክንያቱም በጣም ነው እንትን የምለው። አንቺ ደግሞ ልጄን ማሳደግ አችልም አቅም ከሌለኝም ካልሽው አባቱ ምንም አትበይ። አባቱ በዚህ ሁኔታ እንዴት ነው የሚያሳድግ? ራሱ አላደገም፣ ራሱ ገና ጡንጦ ያስፈልጋል። ስለዚህ ለልጁ እንዴት ነው አብርሃም ገንዘብ ብቻ ነው የሚያስበው እንጂ ገንዘብ ደረጃ እንዴት ማሳደግ እንደሚችል ብቻ ነው የሚያስበው እንጂ ለልጅ ስንት ነው ነገር አለ፣ ስነ ልቦና አለ፣ ብዙ ነገር ማለት ነው። ለልጅ ተሰጥቶ የሚያድቀው ስለሚበላ ስለሚጠጣ ስለሚለብስ ብቻ አይደለም ህጻን የሚያድቀው። እሱን ታው በአንድ ልብስም ልታድጉ ትችላላችሁ፣ በቀን አንድም በልታችሁ ልታድጉ ትችላላችሁ። ያድጋሉ። ግን በስነ ልቦና በብዙ ነገር ልጆችን ገንብቶ ማሳደግ በጣም ቀላል አይደለም ማለት ነው። ቀላል አይደለም። ስለዚህ ገንዘብ ስላላችሁ ብቻ አይደለም ልጅ የምታሳድጉ፣ ስለሌላችሁ ብቻ አይደለም ልጅ የምታሳድጉትና ይህን ነገር ብታስቢበት በጣም ጥሩ ነው። ብትወጪ ደስ ይለኛል። እኔ በበኩሌ ግን ስለማይቻል
ታዩ እዚህ ስሪ ምን ያደርጉሻል? እነሱም በህግ ማሳገት ትቻለሽ። በእውነት እንደ እያስቸገሩኝ ነው ብለሽ እንኳን ፎቶሽን ብለጥፉ አንቺ አንድ ስትራክርከሽ እነሱን ልክ ማምጣት እንዲሆኑ ማድረግ ትቻለሽ።